የመኪና አደጋ ምን አልኩ ገብርኤል ምን አልኩ አሁን በሕይወት አለ የለም ተጨንቆ ነበር እኮ በጣም ጨንቆት ነበር አርሴም እያደራሽ ደግሞ እየመጣው ነው ብሎ ደውሎልኛል እኮ እንዴት እንደተፈጠረ አላውቅም የሚወድሽ አርሴም እያደራሽን እናቴ መቤቴ ምናምን አልቻልኩም ምናምን አልቻልኩም ወይኔ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩት ብዙ አለ እስቲ ጥሩ ስሜት እየተሰማኝ አይደለም ኪል ለምንድን ነው እዚህ ያመጣሽ ተረጋጊ እንጂ ናሆም እዚህ ምን ትሰራለህ ምን ተፈጥሮ ነው ቅድስት ናሆም ምን ትሰራለህ እዚህ ተረጋጊ ተረጋጊ ምን ሆናችሁ ነው ተረጋጊ ነው ነገር ምንድነው ናሆም ምንድነው የተፈጠረው ንገሩኝ በእናታችሁ ምንድነው ናሆም ንገረኝ አንተ ንገረኝ እሺ ምንድነው የተፈጠረው ተረጋጊ አንቺ ስትረጋጊ ነው ሌላ ነገር የሚቀጥለው ምንድነው የተፈጠረው ለምን አልነግሩኝም ተረጋጊ ምንድነው የተፈጠረው ቅድስት ለምንድነው ማንነግሪኝ እንዳልክ ተረጋጊ ተረጋጊ በቃ ተረጋጊ አንቺ አሳዩኝ የት እንዳለ አሳዩኝ ምንድን ነው የሆነው አሳዩኝ ቁጭ በይ እስኪ ነይ ቁጭ በይ አንቺ ተረጋጊ አልተጎዳም እኮ ቻጂ ምን የመኪና አደጋ ተረጋጊ ተርፏል ገማረችበት በእናትህ ተረጋጋኝ የመኪና አደጋ እኮ ነው ያልከው እኮ ተረጋጊ ምንም የሚፈጥረው ነገር የለም አደጋ ነው በቃ አይመለስም ተረጋጊ ምን ማለት ነው አደጋ እሺ አሳዩኝ ከተረፈ አሳዩኝ በቃ ካላሳያችኝ እንዴት ነው የምረጋጋው ካላሳያችኝ ልቀቀኝ አሳዩኝ እስኪ ተያውሽ ሞቷል
ለምን ታማርካለህ? እሺ ካልሞት አሳዩኝ። ካልሞት አሳዩኝ። እሺ ካልሞት ያንቺ እንደዚህ መወለሱ ደስ ይላል። ተረጋጋ። ካልሞት አለየው። እሺ ሞቷል ነው የምትለኝ? ሞቷል ተርፏል። አንቺ እንደዚህ መሆን እኮ የሚፈጠር ነገር የለም። እሺ እሺ ሊያው ታይዋለሽ። በቃ እሺ ሊያው አንቺ ራስሽን አረጋጊ። እባካችሁ አሳዩኝ። እሺ አንዴ አይኑን ሊያው፣ አንዴ አይኑን ሊያው። ሄደህ አናግረዋ። ተይው ብለህ አናግረው። ተረጋጊ። ቆይ አንዴ ተይው ብለህ አናግረው። ራስሽን አረጋጊ። እሺ አንዴ ሊያው። እሺ አንዴ ሊያው። እናቴ ቢሰሙ ምንድን ነው የሚሉት? አንቺ እንደዚህ ካልተረጋጋሽ ቆይ እንዴት ነው ደግሞ? አሁን ታውቂያለሽ ማንም መስማት የለም እንዴ ሳላየው ሲሞትም አይሰሙ ሞቶም አይሰሙ። ተረጋጊ። ሞት ምን አመጣው? ሞቶም አይሰሙ። ተረጋጊ። ቆይ የመኪና አደጋ እኮ ነው ያልከው። የመኪና አደጋ እኮ ነው ያልከው። እኔ ልሰማኝ እሺ እና ዶክተሩን አናግረው። እኔ አናግረዋለሁ። በቃ ያሳየኝ ሊያው። ያበልሽ። ቆይ እሺ ትንሽ ራስሽን አረጋጊ። ተረጋጊ። አሁን አምጣላችሁ ሊያው። እሺ ራስሽን አረጋጊ። አንዴ ብቻ ሊያው። ተረጋጊ። ሕክምና እየተሰጠው ነው። ያንቺ እንኳን በዚህ ሰዓት መግባት ምንም አይጠቅመውም ለሱ። ሐኪሞቹ ረድተውት የተወሰነ ደረጃ ይድረስና ተገብተሽ ታያለሽ። ብቻ ሊያው። በቃ ካልሞተ ሊያው። ካልሞተ አሳዩኝ። ካልሞተ አሳዩኝ። ምንም አልሆነም። ተረጋጊ። ተይ በእናትሽ። ለዚህ ነው ያመጣሽኝ። ለካ ተረጋጊ። ራስሽን መጀመሪያ ውስጤ ፈርቷል። መጀመሪያ ውስጤ ፈርቷል። አሁን ተረጋጊ። እሺ በቃ ራስሽን አረጋጊ። ሊያው ካልሞት አሳይሽ። እሺ ምንም ካልሞት ሊያው በቃ ወይኔ ለዚህ ነው ለካ ያመጣኝ። ለዚህ ነው ለካ የመጣሁት። ይሄ ሊያመጣብኝ ነው ለካ ልቤ ፈራው። ተረጋጊ። ተይ አንዴ ብቻ አሳዩኝ። አይዞሽ እንደዚህ መሆን የለብሽም። አይዞሽ ተረጋጊ። ራስሽን ለማረጋጋት ነው። አይዞሽ እናቴ እንዲህ መሆን የለብሽም። አይዞሽ መረጋጋት ነው ያለብሽ። አንቺ እንደዚህ ተጨንቀሽ እነሱ ማስጨነቅ የለብሽ። እንዴት ነው? ተረጋጋ ነው። አሁን ገብተሽ ማየት ትችላለሽ። አሁን ከቀደሙ እየተሻለ ነው። እያየን ቼክ እያደረግነው ነው። እንያ አንድ ሰው ብቻ ራስሽን አረጋጊ። እሷ ብቻ ደገፋት። እየተሻለ ነው። እንዲሆኑ ነው። ሰውነቱ ከቀደሙ አታፈራ። ራስሽን አረጋጊ። እሺ ራስሽን አረጋጊ። እናቴ ራስሽን ተረጋጊ። እንደዚህ ሆኖ ከዚህ በላይ አታስጨንቂ። የተሻለ ነው። ከዚህ በላይ ሆና አታስጨንቂ። ከዚህ በላይ ቼክ እያደረግነው ነው። ቼክ እየታየ ነው። ከልክም አሁን የተወሰነ ሰውነቱ ላይ ትንሽ ለውጥ አለው። የተሻለ ነው። ተረጋጊሽ፣ ተረጋጊ። ይሻለዋል። ቼክ እያደረገ ነው። አሁን ውጭ ጠብቁሽ። በጣም ጨንቆት ነበር። ተጨንቆ ነበር እኮ በጣም ጨንቆት ነበር። አርሴም እያደራሽን
ደግሞ እየመጣው ነው ብሎ ደውሎልኛል እኮ እንዴት እንደተፈጠረ አላውቅም። አይዞሽ የሚወድሽ አርሴም እያደራሽን እናቴ መቤቴ ተረጋጋኝ። ምንድነው የተፈጠረው? ምንድነው? ቆይ እኔ እኮ ግራ ገባኝ። ምን ሆኗል? ልጄ ምን ሆኗል? እኔ ምንም አልሰማም። የሆነውን ነገር ንገረኝ። ምንም ነገር እኔ አልሰማም። እኔ እንዴት እደበቃለሁ? ምንድነው የተፈጠረው? ምንድነው? አልተጎዳም እኮ ምንም በሰላም የወጣ ምን ሆነ ነው እያላቸው ነው። ናም አሁን ልክ ነው የሚሰራ ስራ ምንድን ነው? እሺ አባባ ንገረኝ። እስመ አብ ወወልድ ወመንፈስ ቅዱስ። ምን አልኩ ገብርኤል? ምን አልኩ? እንዴ አሁን በሕይወት አለ የለም? ይሄን ብቻ ነገር ደህና ነው። ወይኔ በሰላም የወጣ ልጅ እንደዚህ ታለኝ። እኔን አደልለኝ በእናትህ ነው በእናትህ ወይ እኔ ምንም አላምንም። ወይኔ ተረጋጉ። የእሱ እንደዚህ መሆን ለእሱ ምንም የሚያመጣው ነገር የለም። ወይ ልጄ ጋሺ ተረጋጉ። በቃ ገብተን አይተነዋል። እኛም ዶክተሩ ደህና ነው ብሏል። ተርፏል። ትንሽ ድንጋጤ እኔ እስካላየሁ ድረስ ምንም ምን የምቀበለው ድንጋጤ ስለነበረ ነው። ፊት ፈልቷል። ዶክተሩ ደህና ነው ብሏል። ወይኔ ልጄ ተረጋጉ። በቃ ጋሺ ደህና ነው ብሏል ዶክተሩ። አይተነዋል። እኛ ገብተን አይተነዋል። ትንሽ ተረጋጉ። እኔ አሁን አሳየኝ። ምንም እኔ እሱን ካላየው ምንም ላምናችን ነው። በዚህ ሁኔታ ውስጥ ሆኖ ገብቶ እኮ ሌላ ነገር ነው። ተረጋጉ። እሱ አሳየኝ ልጄን አሳየኝ። ነው በኋላ እንዳንቀያየም አሳየኝ። ወይኔ ተረጋጉና ያስገቡናል። መሆን የለውም። ይገባሉ እኮ ተረጋጉ። ያምሮታል። ተረጋጉ። ወይኔ ልጄ ተረጋጉ። አባባ ተረጋጉ። ያለ እሱ ምን አለኝ? ራሱን ያረጋጉ። መጀመሪያ ነው ልግባ። ዶክተሩ አላስገባም። እኔ ላምን አልቻልኩም። ላምን አልቻልኩም። ወይኔ ወይ ልጄ በሰላም ወጥቶ ልጄ ወይኔ ልጄ ወይኔ ምን አልኩ? የኔ ገብርኤል ምን አልኩ? ወይኔ ልጄን ነው አሳየኝ። የእርሶ ሰር መረጋጋት ራሱን ደገፍ በሉ፣ ወደዚህ ደገፍ በሉ። በዚህ ወይኔ
ክፍል ተረጋግሽ። ወድሌ 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 ኧረ በእናትህ ኧረ አሳየኝ በእናትህ። እኔ ምንም እኮ አልመልሰውም። ዶክተሩ እያየው ነው። ትንሽ ቆይቶ ይገባሉ። ተረጋጉ። አቤት አቤት አምላክ አቤት አቤት አቤት። ምን አልኩ ምን አልኩ? ምንም አልኩ። በቃ ነው ይሄ። አሳየኝ አሳየኝ። በቃ ነው ምን አስፈልገኝ አደለኝ። እኔ ልጄልኝ ልጄልኝ ወደዚህ እሺ ዶክተር ብሎ አናግሬ እመጣለሁ። ዶክተር ብሎ አናግሬ እመጣለሁ። እርሱ አንዳችሁ ገብተው ተረጋጉ። አይ ነው አይ ነው ተረጋጉ። ወይ ልጄ ወይ እንዳልክ ልጄ እባክህ 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 ልለምንህ ልጄ እባክህ ወይኔ ልጄ ወይኔ 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 ልጄ ወይኔ 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 ልጄ ከዚህ በላይ ፈጣሪ ላይ ማማራት ነው የሚሆነው። ተረጋጉ። የእርሱ እንደዚህ የሚሆን ለእሱ ራሱ ጭንቀት ነው የሚፈጥረው። ተረጋጉ። ወይኔ ልጄ ወይኔ ልጄ ወይኔ ወይ ድሌ